አሁን ቅርብ ጊዜ እነ ቴዲ አፍሮ በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምደው። አሁን ሰሞኑን ከሆነው ነገር ጋር አይደለም። ስለ ዘፈን ነው የምናወራው። ስለ ዘፈን ነው። ፈሩት ምን ነው የለም ሰው እንትን ነው ከሚዲያ ይወስድና አንተ ያላልከውን ነገር እንዲህ ብሏል ብሎ ባላሉት ነገር መነገጃ ያደርጋል። በተለይ ሰው እንትኑ አበላሽቶታል እኮ ታች ፍለጋ ይሄ ታብታብ ይከሰን ታብታብና ምንድን ያላቸው ታብታብ ታንተባትባለች። አይ ጥሩ እሱ የትኛው ለምሳሌ የቴዲ አፍሮ ነው ቤዚካሊ አሁን የሞቱ ልጆች ነበሩ እነ ታምራት በጣም ደስ የሚሉ ልጆች እነ ታምራት ደስታ ይሄ ሞተው ልጅ ደግሞ ማን ነበር በጣም ማዲንጎ እነዚህ ወጣቶች በጣም ነው ደስ የሚሉኝ ማለት በተለይ ስለ ሀገር ሲዘፍኑ በጣም ደስ ይለኛል ስለ ኢትዮጵያነት ሲዘፍኑ በጣም ደስ ይለኛል አበይ ነው ዋው በጣም ደስ ይላል በነገሮት ላይ እንደው የስጋ ዝምድና ይኖራችሁ አይኖራችሁ አላውቅም እንጂ የዓለም ሎሬት አፈወርቅ ተክሌ ጋር የፊት ቅርጻችሁ የጸጉር አቆራረጣችሁ ራቅ ብሎ ስትታዩ ጥላችሁ ሞገሳችሁ በጣም ይመሳሰልብኛል ብዙ ሰው ይጠይቀኛል እንደዛ ብሎ ተራኝም አለ ግን ዝምድና የለንም ዝምድናችን ሀገራዊ ዝምድና ነው ኢትዮጵያነት ነው እንግዲህ ኢትዮጵያኖች ዘመዳሞች ናቸው ማለት ነው እንጂ ትውቃለኝ አውቃቸዋለሁ በጣም ማከብራቸው ሰው ናቸው በህይወት እያሉ ብዙም ጊዜ በየመድረኩ አገኛቸዋለሁ ሸራተንም ምንም ሲመጡ በተረፈ ግን የስጋ ዝምድና የለንም ኢትዮጵያዊ ዝምድና በእናት እንገናኛለን እናታችንም ኢትዮጵያ ናት ዴፊኒትሊ እናንተም እንዛመዳለን አይደል ወንድማማቾች ነን ግን አንመሳሰልም እኔ በአራት እግር ነው የሚሄደው አይተላቀው ምናችንም አይመሳሰልም አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው ለምን ዝም ብሎ ፌቨር ነው አሁን አንዳንድ ጊዜ ያለው የማይነኩ አርቲስቶች አሉ አሁን ዘፋኞች ሆነው ወንድ የሆነ እሱ ላይ ይጻፍ እስቲ እሱ ላይ አስተያየት 20 ሺህ ሰው ነው 20 ሺህ ሰው ነው የሚቃወሙ እንደ ፌቨር ነው ሌላ ምንም አይደለም አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው እንደ አርቲስት ቴዎድሮስ ካሳሁን አይነት አምባሳደር ዲና ሙፍቲ እንግዲህ ከእግረኛው ሚዲያ ባለቤት ከጋዜጠኛ ተክለ ሃይማኖት ጋር ባደረጉት ቆይታ በነበራቸው ጊዜ ውስጥ ቴዲ አፍሮን አለመውደድ አይቻልም እጅግ በጣም ድንቅ ሙዚቀኛ የጥበብ ሰው ነው ጥበብ ወዳለውኝ ሲሉ ተናግረዋል እንግዲህ ይህ ፖለቲካ አይደለም በፖለቲካ አትወሰዱት ሲሉም ተደምጠዋል አምባሳደር ዲና ሙፍቲ እንግዲህ ስለ ሀገር ነው የሚያቀነቅነው ቴዲ አፍሮ ስለ አንድነት ነው የሚዘፍነው በዚህ ልክ ቴዲ አፍሮና ሌሎችንም ስለ ሀገር የሚዘፍኑ እነ ማዲንጎ አፈወርቅን አብዝቼ ወዳለውኝ በተለይ የባህል ተጫዋቾችን ወዳለው ሲሉ ተናግረዋል ቴዲ አፍሮ የዚህን ያህል እንግዲህ ከፖለቲከኞች እስከ ህፃናት ከሊቅ እስከ ደቂቅ እስከ ሊቃኑ ድረስ አነጋጋሪ የሆነ ተወዳጅ ሙዚቀኛ ነው እንግዲህ ይህን ሰው ነው ዛሬ እንግዲህ በተሰማው ዜና የቤቱ ተዘርፎ ያለ ማለት ነው እንግዲህ ስቱዲዮውን ገንጥለው ገብተው የሚጠቀምባቸውን ቁሳቁሶች ሁሉ ወስደዋል እጅግ በጣም አሳዛኝ ነገር ነው እንግዲህ ይህ ብቻ አይደለም አምባሳደር ዲና ሙፍቲ ብቻ ሳይሆን ፓስተሮች ሳይቀር ዘፈን ኃጢአት ነው የሚሉን ሁሉ ቴዲ አፍሮን እያጣጣሙ እየሰሙ በቸርች እየሰበኩ ስብከት ሁሉ ወንጌል መጽሐፍ ቅዱስ ተዘግቶ ቴዲ አፍሮ እየተሰበከ ያለበት ሁኔታ ነው ያለው እናንተ have you noticed የቴዲ ዘፈን ከወጣ በኋላ ማለት ነው እነዛ አጀንዳ የሚሰጡን ፖድካስቶች በቃ ለምን ደናደራችሁ የሚሉን ካፕል ኮንቴንት ክሬተሮች ምናምን የሆኑ ርዕሶችን የሚፈጥሩልን ቲክቶከሮች ምናምን ዘምጸጥ ምናምን እንዳሉ ታዝባችኋል ቴዲ እድሜ ይርዘም ባለህ ላይ ይጨምርልህ ደግመህ አልበም እያወጣ እንደዚህ ወረኞችን ጋብ አድርግልን thank you so much የጴንጤ ነቢያቶች ቴዲ አፍሮ እንዳላችሁ በተለይ አንተኛውና አንተኛው እግዚአብሔር ይስጣችሁ ሳይከፈላችሁ ማስታወቂያ ስለሰራችሁ አጠፋዋለሁ ብላችሁ ቤንዚል በማርከፍከፍ ስላቀጣጠላችሁ ሙዚቃዬ እንዲሰማ ስላደረጋችሁ አመሰግናለሁ ብሏችኋል በተለይ ደግሞ አንተኛው እግዚአብሔር አንተን ጸሎት እንደማይሰማ በተቃራኒክ እንደሚቆም ለህዝቡ በእኔ አልበም ምክንያት ስለታየ በጣም አመሰግናለሁ እግዚአብሔር ይስጥ ብለዋል
አቤል አቡና እናመሰግናለን። እኛ ደግሞ በዚሁ መልኩ እንግዲህ ቴዲ አፍሮን እግዚአብሔር ይስጥህ እንላለን። እህታችን እንዳለችው በቴዲ አፍሮ አልበም ያልታወቁ ያልተሰሙ ጉዶች የሉም። ከፖለቲከኛ እስከ ሊቃኑ ቴዲ አፍሮን እየኮመኮመ እያዳመጠ ቴዲ ማን ነው አናውቅም እንዲህ አይነት ስላቆች አሽሙሮች ሲናገሩ ተመልክተናል። በተለይ ደግሞ እንደተባለው ቲክቶክ ላይ በጣም የሚያዝጉን ሰዎች ስለ ቴዲ አፍሮ እንድች ያልተናገሩበት ምክንያት ተዛዝበናል። ብዙ ነገሮችን አይተናል። ማን ምን እንደሆነ በኢትዮጵያ አንድነት ስም ፍጹም አንድነትን የማይፈልግ ሰው መኖሩን ሁሉ ተመልክተናል። እጅግ በጣም ቴዲ አፍሮ እንግዲህ ይህን ስለምን አስታውሳለሁኝ አብርሃም ወልዴ እንግዲህ ተናገረው አልበሙ ከመውጣት በፊት የዘንድሮ የቴዲ አፍሮ ሙዚቃ እንደ ጸበል ይመስላል፣ ብዙዎች ገና ሳይሰማ እየለፈለፉበት ይገኛል ብሏል። ብዙዎችን አስለፍቷል፣ ብዙዎችን ያስተዛዘበ ማለት ነው። የመንግስት ስልጣን ባለስልጣናት ሰዎችንም ራሱ በዚህ ልክ እንድታዘባቸው ያደረገን ጉዳይ ሆኗል። እጅግ አሳሳቢ ብዙ ድንቅ ነገሮች የታዩበት አልበም ሆኗል። ቴዲ አፍሮ አሁንም ሳምንቱን ተቆጣጥሮት ይገኛል። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሀና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። ክርስቶስ ፍቅር ነው፣ ለዓለም ሁሉ ነው የሞተው። ይህን ክርስቶስን ፍቅር ይዘህ እየሰበክ ምን ያታግላል? በዓለም ፖለቲካ ውስጥ እየተወዛወዝክ የብዙዎች ደግሞ የተደበቀ ስሜትም እየገነፈለ ወጣ። የብዙዎቹ ስፔሻሊ የሃይማኖት ተቋማት በጣም ነው የሚያሳዝነው። ሃይማኖቶች ክርስትናን ከሆነ መጽሐፍ ቅዱስን፣ እስልምና ከሆነ ቅዱስ ቁርአንን ይህንን ነው መስበክ ያለባቸው። በዚህ ነገር ውስጥ ገብተው ወጥዋጭ ሆነው በዚህ ደረጃ ህዝብን የሚያቃቅር ነገር ውስጥ መግባት ተገቢ አይደለም። በጣም ወርስት የሆነ በብዙም እምነትን ይወለ መንግስት ሰማያት የሚያስገባን ወንጌል ከሚሰብኩ ሰዎችም ይሄን አጠብቅ። ዝም ብለህ ተነስተህ አሁን የሚያሳፍረው ትላንት ያየዋቸው የቴዲ አፍሮ ሙዚቃ ከእንትኑ አፍ ሲወጣ ከሱ ድምፅ ሲወጣ ግጥሞቹ ምናምን በየሰው ጆሮና አይን የተጠቀጠቀ እግዚአብሔር አሳየ። ያ ናታን ነው ወይም ማን የሚባለው ሐሰተኛ ነቢይ እንትና በጥፌ የመታው በት በኩል አልፎ ነው እግዚአብሔር ለአንተ ለኔ ሳይነግረኝ ባላንተ የነገረ አይነት ነገር በጣም ነው እኮ የሚያሳፍረው። ሲጠቀጠቅ ተመለከተ። በጣም በቀንነት ፍቅር ነው የምትሰብከው። ክርስቶስ ፍቅር ነው፣ ለዓለም ሁሉ ነው የሞተው። ይህን ክርስቶስን ፍቅር ይዘህ እየሰበክ ምን ያታግላል? በዓለም ፖለቲካ ውስጥ እየተወዛወዝክ አስታራቂ ነው መሆን ያለባቸው። የሚገርም ነው። የቴዲ ሙዚቃ እንዳይደመጥ ብሎ አንድ ፓስተር በእንትን ወጥቶ ይጸልይ ነበር፣ እናየው ነበር ፌስቡክ ላይ። ለምን አልተቃወሙም? ይሄንን ቴዲ አፍሮ እኮ የስርዓቱን ጉብጠት ነው። አየህ፣ ይሄ የኔ መንግስት ነው ለምን ተነካ ብለህ ዘራፍ የምትል ከሆነ መንግስትን በዝምታ አልፎ ጉዳዩን እንደተስማማበት የሚቆጥር ከሆነ መንግስታችንም በዘርም በሃይማኖትም እየለያየን ነው። እውነት ለመነጋገር እንግዲህ ቴዲ አፍሮ መስታወት ነው፣ የሀገር መስታወት ነው። በተለይ ደግሞ እንግዲህ በሆዳቸው ያደሩ ወዳደሮችን ግልጽ አድርጎ ፍንትው አድርጎ ያሳየ፣ በሃይማኖት ስም የተደበቁ ፓስተሮችን ዘፈን ኃጢአት ነው እያሉ ዘፈን ኮምኩሙ የሚሰሙ ወንጌልን ትተው የቴዲ አፍሮን ወንጌል ይመስል ቴዲ አፍሮን የሚሰብኩ ዘፈን የሚተነትኑ ፓስተሮች ታዩበት። እውነትም ቴዲ አፍሮ መስታወት ነው። ደግሞም አንድነትን የማይወዱ አንድነት ኃይል መሆኑን የሚጠሉ በጠባብ ብሔርተኝነት ተሸጉጠው የተጨነቀሩ ሰዎች መኖራቸውንም ያሳየ መስታወት ነው። ፖለቲከኞች፣ ድንቅ ትልልቅ ሰዎች ቴዲ አፍሮን እንደሚያዳምጡት ያሳየ መስታወት ነው። በእርግጥም ቴዲ አፍሮ ትልቅ ንጹህ ብዥታ የሌለበት የሀገር መስታወት፣ የሀገር ባለውለታ፣ አንድነትን የሚያቀነቅን ነው። ታላላቅ ፓስተሮች ሁሉ የተናገሩለት፣ ታላላቅ የፖለቲካ ምሁራን የተናገሩለት፣ የመንግስት አካላት ሙዚቃውን እያዳመጡ የተደመሙበት፣ የተደነቁበት፣ የሃይማኖት አባቶች ወንጌልን ትተው ዘፈኑን የተነተኑበት ይህ መስታወት ነው
ቴዲ አፍሮ። እስቲ ፓስተር ወዳጅነህን እንስማው። እጅግ ድንቅ ነገር ይዟል። ብዙ አይናገሩም፣ ትንሽ ነገር ነው የሚናገሩት። ብዙ ወጥተው አታያቸውም በየቦታው ግን ዝም ብሎ ፌቨርድ ሲሆኑ ፌቨር ስላላቸው ሞገስ ስላላቸው ህዝብ ይወዳቸዋል። እንደ መሰረት መብራቴ አይነት ዝም ብለው ይወዷታል። በቃ ይወዷታል። ምንም ማስረዳትም አትችልም። የራሷ ኳሊቲዎች ቢኖራትም ሞገስ ነው። ፖለቲሻኖችም አሉ በጣም ይወደዱ። ኦባማ የተመረጠ ጊዜ አፍሪካ፣ ኤዥያ፣ አሜሪካ ህዝቡ እንዴት እንደሆነለት አይተሻል። ፌቨር ነው። ስለዚህ ይሄ ሞገስ ነው። እግዚአብሔር ነው የሚሰጠው፣ የእግዚአብሔር ስጦታ ነው። ግን ዝም ብሎ አይሰጥም። ዝም ብሎ ሞገስ አይሰጥም። የሚያከብሩት የምታከብሪው ከሆነ የምትፈሪው ከሆነ ግፍ የማትሰሪ ከሆነ ከአመፃ ጋር የማትተባበሪ ከሆነ በሰዎች ላይ ተንኮል የማትሰሪ ከሆነ እሱ በሚወደው መንገድ ከሄድሽ ሞገስ ይሰጥሻል። እሱ ሞገስ ካስቀመጠብሽ ህዝብ ይወድሻል። እንደው የሚጠላሽ ሰው አይኖርም ማለት አይደለም። ማንም ሰው በምድር ላይ ሁሉ ሰው የሚወደው ሰው ደግሞ የለም። ግን አብዛኛው ህዝብ እንዲወድሽ፣ አብዛኛው ሰው እንዲቀበልሽ፣ እንዲያዳምጥሽ፣ እንዲያከብርሽ ያደርጋል። ፓስተር ዶክተር ወዳጅነህ እንግዲህ በዚህ ልክ ቴዎድሮስ ካሳሁን ቴዲ አፍሮ ከእግዚአብሔር ዘንድ የተሰጠው ሞገስ እጅግ በጣም ያስፈራል፣ ደስ የሚያሰኝ ህዝብ እንዲከተለው እንዲወደው የተደረገው ከእግዚአብሔር ሞገስ የተነሳ ነው ብሏል። እንግዲህ መጽሐፍ የሚነግረን ነው እግዚአብሔር ለብዙዎች ሞገስ እንደሚሆን ሞገሱን ጠብቆ ደግሞ ያለ ብቸኛ ቴዲ አፍሮ ነው። እንግዲህ ቴዎድሮስ ካሳሁን በህዝብ ዘንድ እንዲወደድ ምክንያት ሆኖ ወዳጅነህ እንደተናገረው ከግፍ ጋር አይተባበርም፣ ከተጨቆኑት ጋር ይቆማል። የህዝብ ልጅ ነው፣ የህዝብ ድምጽ ነው። ድሃ ተበደለ፣ ፍርድ ተጓደለ የሚል ስለሆነ ሞገሱን ጠብቆ ያለ ተወዳጅነቱን አስከብሮ ያለ ድንቅ ሰው ነው። ቴዎድሮስ ካሳሁን ብዙ አይናገርም። ሰላም ለእናንተ ይሁን። ሰላም ቆዩ።